ግን አሁን ብትሰማ ኖሮ ለእኔ እንዲህ ለምን አትለኝም ነበር? ብትሰማውን ስራ መስራት አትፈልግም ስል እኔ አንድ ነገር ልንገርሽ፣ እኔ ያላየሁበት ጸባይ ነው ያየኋት እና ቅድም ገለዋን ታጠባለች ና ምስል ጭንቅላት ነቀነቀች አፏን ያለች። አንዳንድ ጊዜ መፍረድም ከባድ ሆነ። ተስፍዬ ቻንስ ተስፍዬ ያውራና እኔ ሀቡዬ ጥያቄ ከሌለሽ ለእኔ ወይ በኋላ ገባለሁ። ከልጆች ጋር ያለው ዘቡ ስለሌለች ከልጆች ጋር ነኝ ያለው። ችግር የለውም። ሚዩት አድርግና ቁጭ በል፣ ከዛ ትመልሳለህ። እሺ ሚዩት አድርግ። ቴንኪው ተስፍሽ፣ እንኳን ደህና መጣህ። የጠፋ ሰው ረጅም ጊዜ ከተገናኘን። አዎ እንዴት ነሽ? እንዴት ነሽ? ሰላም መስገን ፈጣሪ አጭር ነው ጥያቄ ላይ እውነት 500,000 ብር ልጁ ባንክ አካውንት አስገብቷል ወይ? ጀምሮ ጥያቄ። አዎ በዚህ አጋጣሚ አንድም እርዳታ በራሳችን አካውንት ሰብስበን አናውቅም። ይሄ ነገር የተፈጠረው ለምንድን ነው? ሚኪ ዱባይ በፔፓል ብቻ ነው መርዳት የምፈልገው ሲል ውጭ ያለን ሰዎች በዜል እንደምንቀበለው እና እንደምናደርሰው እቺ ልጅ ችግር ላይ እንዳትወድቅ ስለፈለግን በወቅቱ በጣም አሳዛኝ ታሪክ ነው የተነገረን። 3 ልጆች ነበራት። 2 ልጆች ተሰረቁባት። አንዱን ልጅ ይዛ ጎዳና እያስቸገሯት ነው። ወንዶችም ድጋሚ ደፍሯት ሌላ ነገር ውስጥ እንዳትገባ በሚል ነገር ውስጥ ነበር የማዳን ስራ የሰራ ነው። ተረባርበንም የሚገርም ነገርን የተደረገው ባህልንም ያለውንም ነገር። በነገራችን ላይ እነኚህ ምጣድ ምናምን የሚባሉት በሰዎች ትብብር አንዱ ፍራሽ አንዱ ምጣድ እየገዛ ያስገባበትን ሲስተም ቃል የገቡትን ነገር ነው አሁን እንደ ትልቅ አጀንዳ የሆነው። በወቅቱ ያንን ብር ሲያስገባ ኦልሬዲ በእኔ ፔፓል ተጠቀምን ማለት ነው። ያንን ፔፓል አካውንቴ ላይ ብሩ ሲገባ ቀጥታ ምንድን ነው ማድረግ ያለብኝ? እዛ እሷ መስማትና መናገር አትችልም። ሀንድል የሚያደርግ ሰው ያስፈልግ ነበር። ይህንን ጉዳይ ደግሞ እያስተባበሩ ያሉት እነ ዘቢባ ነበሩ። በ2 ሰው አካውንት ይከፈት ተብሎ ነው እንዳውም ኦልሬዲ ስደምራቸው 420,000 የመጡት። ስለዚህ የመላክ የተቆረጠው 80,000 ነው ማለት ነው። ኖ ያን ያህል አይደለም። ያን ያህል ከ580,000 አይቆርጥም። ኤኒዌይ እሱን ሂሳብ መስራት ይቻላል። ልዩነትም ካለ ምንም የተለየ ነገር የለውም፣ ችግር የለውም። አሁን ምንድን ነው ያ ብር የተሰበሰበው እንደዛ 500,000 እንዲመጣላት የሚያደረግ ነው እኛንን ከፍ ብሎ እንዲመጣላት እንጂ በወቅቱ የነበረው ምንዛሬ ያልነበረም ከፍ እንዲልላትና ስራ እንድትገባ ስላሰብን ነው ያንን ያደረግንላት። ያንን እኔም ሪሲት ልክልሽና ሂሳቡ ይሰራል። ኦልሬዲ ልዩነት ካለም ዳዝማር የሰው ሀቅ እንትን ሆኖ አይደለም፣ ግን ተቆርጦ ሊቀር የሚችለው 20,000 ብር ወር ምናምን ነገር ነው። ያም የቀረበት ነገር መጀመሪያ ሼር ሆልደር መግባት ያለባት ብር ይሄን ያህል ብር ያስፈልጋል ሲባል ነው እሱን ለመላክ የተጣደፍ ነው። ከዛም በኋላ እኔ ያሳውቃለው ከዛን ትልካለ በሚለው ነው ከዘቢባ ጋርም ሆልድ አድርገን የጠበቅ ነው። ምክንያቱም ለዚህ የሚያስፈልገው እሷም ሪስክ ላለመውሰድ እኔ ጋር እንዲቀመጥ ፈለገች የተቀረችዋን ብር ዘቢባም። እኔም ደግሞ ሶራ ችግር የለም እኔ ደግሞ ያለውን ነገር እልክላቸዋለሁ በሚለው ነው 30,000 ብር ወር 40,000 ብር ኤኒዌይ ብቻ ሂሳቡ ተደምሮ የቀረውም ካለ ማለት ነው። ምንድን ነው የተፈጠረው? የዛን ጊዜ ለሼር ሆልደር ብር የሚያስፈልገውን ነገር ነው ቶሎ መላክ የፈለግ ነው። የኦንሊ ስራ እንድትሰራ የፈለግ ነው እኛ ትምህርት ልናስገባን ነበር። የሙያ ትምህርት መስማትና መናገር ስለማትችል አክሴፕት አያደርጉንም። በቃ አይቻልም መማር አትችልም ተባለ። ምንድን ነው ማድረግ ያለብን? ይህንን ብሩን ካስቀመጥንላት ጎዳና ላይ ነበረች። ብዙ ብሮችን የማጥፋት ጉዳዮች ይመጣሉ። የሰበሰብነው ነገር ሜዳ እንዲቀር አልፈለግንም። ተመካከርና እንዲህ ብታደርግስ? ኦኬ እንዲህ አይነት ልጅ አለች፣ ሼር ሆልደር ትግባ በሙያዋ እዛ የእጅ ስራ ስለሆነ እዛው እያገለገለች ሼሯንም እየተከታተለች ያለውንም እየሰራች ሙያ እያዳበረች የራሷንም ወደፊት ከፍታ ለማድረግ ይሄኛው ቤስት አማራጭ ነው በሚለው ያንን ነገር ተደረገ ማለት ነው። ያ ነገር ተደርጎ የተወሰነ ጊዜ ስራ እንደጀመረች እና ለበዓልም ብዙ ዝግጅት እሷ ቤት አሳልፈናል። የተከራየችበት ቤት እህታችን እንኳን ደስ ያለሽ በሚል ነገር ምናምን እና ከዛም በኋላ ያለው ነገር ይሄንን ነው የሚመስለው። ይሄ ተረዳ፣ ታገዘ፣ አለቀ ማለት ነው። እኔ ያንን ነገር ሉካፍተር የማደርገው ስራ እስክትገባ ያለውን ነገር ከማገዝ አንጻር ጠርታዊ ነው። በነገራችን ላይ እዚህ እርዳታ ውስጥ የገባሁት ማንንም እንደምንተባበረው አግዘን ፔፓሉን ሲመጣ ከሚያመልጣት ብዬ ነው ያንን ያደረግነው። ለብዙ ሰዎች ደግሞ በፔፓል አካውንት የሚገኝ እርዳታ ካለ እስከዛሬም በእኔ ተሰብስቦ የላኩላቸው ሰዎች ብዙ አሉ። አንድም ነገር ኮሜንት ተነስቶ አያውቅም። አሁንም የተለየ ኮሜንት የሚነሳበት ጉዳይ የለም። አሁን ችግሩ እዛ ላይ 3 ዓመት ቆይታ እየሰራች ነበረ።
ከተባለ እና እየተከፈላት ከተነበረ የተሰበሰበው ብር ምን ያህል ነው? አሁን ላይ ያለበት ደረጃ ምን ያህል ነው? አሁን ምን እናድርግላት ነው አይደል ታርጌታችን መሆን ያለበት። ሀቡም ይሄንን ጉዳይ ስታመጪው እቺ ልጅ በዚህ ብር ተሰበሰበላት አይደለም ያመጣሁት እኔ ጋር ሳራ ናት ይዘው የመጣችው ስታመጫት አይ መልካም ነው። ይሄ ጉዳይ ሲመጣ ለማለት ነው። ምንም የተለየ ነገር የለውም። እህታችን ሳራን ብታመጣው ለእህታችን ስላሰበች ነው እኮ። እቺ ልጅ በስሟ ተሰብስቧል። የልጅ እናት ነች። የሆነ ነገር የት ደረሰ የሚለው ጥያቄ በማንኛውም ጊዜ 1000 ጊዜ ብንጠየቅ እጃችን ካለበት 1000 ጊዜ መመለስ ግዴታ አለብን። ያ ምንም ዳውት የለውም። ህዝብ ፊት እንትን የወጣ ነው። ኃላፊነትም ተቀብለን የምናደርገው